አድማጮቻችን የሬዲዮ መስመራችሁ ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በደቡብ አፍሪካና በስዋቲኒ በተካሄደው የ2026 የሼፎች ፌስቲቫል ኢትዮጵያን የወከለው ሼፍ ሄኖክ ዘሪሁን የምስራቅ አፍሪካ ሼፎች ማህበር ፕሬዚደንት ሆኖ ተመርጧል። ይህንን መነሻ አድርገን እንደው ይሄ ትርጉሙ ቀላል አይደለም። ኢትዮጵያ ብዝሃ ባህልና ብዝሃ የሆኑ እንግዲህ በባህል ውስጥ የሚገኙ ባህላዊ ምግቦች ያሉባት ሀገር እንደመሆኗ መጠን ጥቂት ደቂቃዎችን ወስደን ስለ ሽልማቱም ስለ ቀጣይ ስራው እናወራዋለን። መስመር ላይ አግኝተነዋል። ጤና ይስጥልን ሼፍ ሄኖክ፣ እንደምን አለ? ጤና ይስጥልኝ። አለን ይመስገን። ደስ ብሎኛል ስላገኘው። እንግዲህ እንኳን ደስ አለ። እንኳን አብሮ ደስ አለን። ቴንክ ዩ። እንግዲህ ይሄ ትልቅ እድል ይመስለኛል። እንግዲህ የ2026 የሼፎች ፌስቲቫል ላይ ተሳትፈ ነበረ እና የኢትዮጵያ ሼፎች ማህበር ፕሬዚዳንት ነህ። የምስራቅ አፍሪካ ሼፎች ማህበር ፕሬዚዳንት ሆነ ተመርጠሃል። መጀመሪያ እንደው ፌስቲቫሉ ምን ነበረ? ዋና አላማው ምን ነበረ? ሲከናወንበት የነበረው ከሚለው ብጀምር ደስ ይለኛል። ፌስቲቫሉ እንግዲህ በተለያየ ጊዜ በተለያየ ቦታ የሚደረግ የአፍሪካን አመጋገብ፣ አበሳሰል፣ አዘገጃጀት እንዲሁም ደግሞ ግብአቶች የምናይበት ፌስቲቫል ነው። ከዛም ውጪ የልምድ ልውውጥ ይደረግበታል። ሀገራቶች የራሳቸውን ምግብ ያስተዋውቁበታል። ትልቅ ኔትወርኪንግ የሚደረግበት ፌስቲቫል ነው። እንግዲህ ይህ ፌስቲቫል በሳውዝ፣ በኖርዝ፣ በኢስት እና በዌስት ይደረጋል። የአሁኑ የነበረው ሳፌስት ነው። ሳፌስትን ደግሞ የሳውዝ አፍሪካ እና የስዋቲኒ በጋራ በመሆን ያዘጋጁት ኢቨንት ነው። እዛ ላይ እንግዲህ ከመላው አፍሪካ የተውጣጡ በርካታ ሀገራቸውን የወከሉ ሼፎች ተገኝተው ነበረ። እዛ ላይ እንግዲህ የሀገራቱ የራሳቸውን ነገር የሚያቀርቡበት ነው። ስለዚህ አንተም በተሳትፎ ውስጥ የኢትዮጵያን ምግቦች የማስተዋወቅ እድል ነበረህ? ልክ ነው። እኔም እንግዲህ ያው ስጋበዝ ሀገሬን ኢትዮጵያ ነው ወክዬ ነው። ቅድም እንዳልከው የኢትዮጵያ ሼፍ አሶሲዬሽን ሰብሳቢ እንደመሆኔ መጠን ሀገሬን ማስተዋወቅበት እድል አግኝቼ ነው የሄድኩት። ከዚህ የተለያዩ ሀገራችንን ሊያስተዋውቁ የሚችሉ ግብአቶችን ይዤ ሄጄ እንግዲህ ሙያችንን አሳይተን፣ እንደምታውቀው ምግባችን በጣም የሚወደድ ነው በብዙ ዓለማትና እሱን ምግባችንን ስፔሻሊ ደግሞ እንጀራ በጣም ነው የሚገርማቸው። እንዴት እንደዚህ ሶፍት ሊሆን ይችላል በዚህ የሚያክል ሳይዝ እና እንዴት ነው የምትሰሩት የሚለውን እሱንም እንደዚሁ ያስተዋወቁበት መድረክ ነበር። በጣም ደስ ይላል። እንግዲህ እዚሁ መድረክ ላይ ነው የምስራቅ አፍሪካ ሼፎች ማህበር ፕሬዚደንት ሆነህ የተመረጥከው። እድሉ እንዴት ነበረ? እንዴት አይናቸውን አንተ ላይ ጣሉ? ምንድን ነው እንግዲህ ሁላችንም የምናደርጋቸውን አክቲቪቲዎች ይሰራን ያለናቸውን ነገሮች በየጊዜው እንለዋወጣለን። ምን ታስታውስ ከሆነ በዚህ አመት ወደ ጥር አካባቢ ትልቅ ሀገራችንን ምግብ ሊያስተዋውቅ የሚችል ፌስቲቫል አድርጌ ነበረ። የኢትዮጵያን ጋስትሮኖሚ ፌስቲቫል በሚሊኒየም ትልቅ ነበረ። ሀገራችንን ምግብ ለማስተዋወቅ የሄድኩበትን ርቀት በጣም ነው አፕሪሼት ያደረጉት። እዛ ላይም እንደ ሞዴል ተደርጎ ተነስቶ ረጅም ሰዓት እንዴት አድርገን ነው ይህንን ኢቨንት ከኢትዮጵያ አልፎ አፍሪካዊ ይዘት እንዲኖረው ማድረግ የምንችለው የሚለው ላይ በጣም ነው ስናወራበት የነበረው፣ እነሱም ሲያወድሱት የነበረው እና እንደነዚህ አይነት ተግባራቶች። ከዛም ውጭ እንግዲህ ከዚህም ቀደም ኢትዮጵያ አየር መንገድ ቢዝነስ ክላስን ጨምሮ ሜኑን ዲቨሎፕ የምናደርግበት ኮቪድ ላይ የሰራናቸው ስራዎች ምናምን እነዚህ ሁሉ ለሴክተሩ ትልቅ ትኩረት የሰጠንና በጋራ የምንሰራበትንም አቅም በማድነቅ አሁንም ኢስት አፍሪካ ላይ እንግዲህ ይህንን አቅም አውጥቼ በርካታ ስራዎች ሊሰራ እንደምችል ስላመኑበት የሚገርምህ ብዙም እንትን አልነበረውም። ተቀናቃኝም አልነበረህም? ብዙም ተቀናቃኝ አልነበረም። እንደውም እነ ሩዋንዳ፣ ሌሎቹ ሀገራቶች ኡጋንዳ፣ አሁን ኦክቶበር ላይም ታንዛኒያ አለን። እነዚህ ሀገራቶች ቀድመው ጆይን ያደረጉና አሶሲዬሽኑን በርካታ ስራ እየሰሩ ያሉ ናቸው። ኢስት አፍሪካን ሼፍ አሶሲዬሽን ላይ ቦርድም ናቸው። እነሱ ሁላ በሙሉ ድምጽ ነው እኔን የደገፉት። ከዛም ባሻገር እንግዲህ እኛም እንደ ሀገርም ደግሞ የሰጠነው ትኩረት ለቱሪዝም የሰጠነው ትኩረት የአፍሪካ መዲና መሆናችን እንዲህ አይነት ነገሮች እኔን እንግዲህ ወደዚህ ያመጣኛል ያስባል። አንድ የሰማሁት ነገር ሼፍ የ2027 የአፍሪካ ሼፎች ፌስቲቫልን
በክብር እንድታዘጋጅ ሀገራችንም ኢትዮጵያ ተመርጣለች እና ይሄ ደግሞ ትልቅ እድል ነው ብዬ አስባለሁኝ። መግቢያ ላይ ስል ነበር ኢትዮጵያ ብዝሃ ባህል ናት፣ ብዝሃ ባህል ያለባት ሀገር ናት እና በዛ ውስጥ በጣም ከየቦታው ስንሄድ ጣዕማቸው ልዩ የሆነ ጤናማ የሆኑ አመጋገቦች ጭምር ያላቸው ምግቦች አሉን እና ይሄስ እንዴት ያለ ትርጉም አለው? በተለይ ኢትዮጵያንም ከአፍሪካውያን ጋር ያለውን መተሳሰር በምን መንገድ ያሳድገዋል ትላለህ? እንግዲህ አዎ እንዳልከው 2027ን የኢፊስት ፌስቲቫል እዚሁ ኢትዮጵያ አዲስ አበባ ላይ እንድናዘጋጅ ተመርጠናል። ይሄ ለኢትዮጵያ ጋስትሮኖሚ፣ ለኢትዮጵያ ምግብ፣ ለኢትዮጵያ የምግብ ሀብት ትልቅ መድረክ ነው ብዬ ነው የማስበው። እስካሁን ድረስ እንደነዚህ አይነት ተለቅ ያሉ መድረኮች ላይ የሀገራችን ምግብ በስፋት እያስተዋወቀን አይደለም። እንሞክራለን በተለያዩ ኤምባሲዎች፣ በተለያዩ ሀገሮች ላይ እንደ ግልም እየተገኘን በውጪ በሚዘጋጁ ኢቨንቶች ላይ የተወሰነ ነገር ለማሳየት እንሞክራለን። ይሄ ግን ሰብሰብ ባለ መልኩ ለምሳሌ እኛ ሀገር ኢንዲያን ሬስቶራንት አለ ወይ ደግሞ ቻይኒዝ ሬስቶራንት አለ እንደምታውቀው። እነዚህ ሬስቶራንቶች ሼፎቹ ኢትዮጵያኖች ናቸው። ስለዚህ ያሰለጠኑት ማህበረሰቡን ነው፣ ያሰለጠኑት ሙያተኞቹን ነው። ባለቤቱ ቢሰለጥን ሙያተኛው እውቀት ከሌለው ልትከፍተው አትችልም። የኢትዮጵያ ምግብ በጣም ሪች የሆነ ከኒውትሪሽን አንጻር፣ ከቫራይቲ አንጻር፣ ከሄልዝ አንጻር በጣም ጠቃሚና ልዩ የሆኑ ምግቦች አሉን። እነዚህ ምግቦቻችንን ግን ሙያተኞቹ ካላወቁት እዛ ሜኗቸው ላይ አካታ አይሰሩትም። ስለዚህ ከተጠቃሚው በላይ ሙያተኛው ሊያውቀው ይገባል ብዬ አስባለሁ። ሙያተኛው ካወቀው ለተጠቃሚው ለማስተዋወቅ ቀላል ነው ብዬ አስባለሁ። እኔ ለምሳሌ አንድ ቆንጆ ምግብ ሰርቼ ባቀምስህ ትወደዋለህ አይደል? ከዛ ስትመጣ ያንን ምግብ ዛሬም እሱን እፈልጋለሁ ትላለህ። ያ እኔ ስለሰራሁት ነው። ስለዚህ እንደነዚህ አይነት መድረኮች not only አሁን የአፍሪካን ሼፍ አሶሲዬሽን በዓለም አቀፍም የሼፍ አሶሲዬሽን ላይ እንደዚሁ ሬጂስተር አድርገናል። አሁን በሚደረገው ኢቨንት ላይ ጆይን እናደርጋለን። ሙሉ ለሙሉ እንደነዚህ አይነት መድረክ ላይ ምግቦቻችንን ማስተዋወቅ፣ ግብአቶቻችንን ማስተዋወቅ፣ አበሳሰሎቻችንን ማስተዋወቅ ትልቅ የሆነ ትርጉም አለው ለሀገራችን የምግብ ኢንዱስትሪ። በጣም ጥሩ። እንደው አንድ ሁለት የመጨረሻ ጥያቄ ጠይቄ ያበቃለሁኝ። የራስህ ምግብ ይጣፍጣል ወይስ ሰው ያበሰለው ነው የሚጣፍጥህ? እመገባለሁ ማለት የራስህ ተመግበ ይሄማ ምርጥ ነው ትላለህ? አዎ ኦፍ ኮርስ አንተ ያልጣፈጠህና ያላመንክበትን ነገር ለእንግዳ አታቀርበም። በርግጥ አይደለ? አንተ አልወደድከውም ማለት ሜኑ ላይ አይገባም ማለት ነው። አንተ አላመንክበትም ማለት ለእንግዳ አታቀርበውም ማለት ነው። ትክክል። ያ ማለት ደግሞ ሌላ ሰው የሚሰራው ምግብ አልመገብ ማለት አይደለም። እኔ አሁን ስመገብ ብዙ ጊዜ ለብዙ ወዳጆች የማጋራው አንድ ምግብ ሲመጣልኝ ለምሳሌ ሸራተን ከሆነ በሸራተን ስታንዳርድ ኤክስፔክት አድርጋለሁ። ትንሽ ቤት ከሆነ ደግሞ በዛችሁ ቤት ስታንዳርድ ኤክስፔክት አድርጋለሁ። በአቅማቸው ልክ መስራት አለባቸው ብዬ ነው የማምነው። በጣም ደስ ይላል። ስለዚህ የራስህንም ታደንቃለህ፣ የሌሎች እንዲሁ ሼፎችም ሲሰሩ አድናቆት ይኖራል ማለት ነው። ካለበለዚያማ ፕሬዚዳንት ሁሌ ብታበስለው ደስ የሚል ምግብ ብዙ ጊዜ የጣሊያን ምግቦችና ስቴክ ላይ ያዘወትራለሁ። የኔም ሬስቶራንት እንደምታውቀው ጎልደን ፕሌት ሞስት በስቴክና ፓስታ ምግቦች ላይ እንታወቃለን እና ወደዛ ስለማደዳ ነው ብዬ አስባለሁ። ሽሮ አታበስልም? አሁን እኛ ከሽሮ ጋር ቅርበታችን ልዩ ነው እና የሽሮ ወይ ደግሞ ኢትዮጵያዊ ምግቦች ላይስ? በነገራችን ላይ ምናልባት የኔን ሶሻል ሚዲያዎች አይታቸው ከሆነ ፊውዥን አድርጌ የምሰራቸው በርካታ ምግቦች አሉ። የእኛን ሀገር ምግብ ከውጭው ጋር እንዴት አድርጌ ቀላቅዬ እንደምሰራው፣ እንዴት አድርጌ ለሌሎቹ በሚገባበት መልክ ወይንም ደግሞ ሌሎቹ ሊጥማቸውና ሊረዱት በሚችልበት መልክ ምግቦችን እንዴት ሰርቼ እንትን እንደማድረግ ሶሻል ሚዲያ ላይ አይተኸዋል። ያ ፊውዥን ተብሎ ይጠራል በእኛ ቋንቋ ፊውዥን። የእኛን ሀገር ምግብ ከጣሊያኖች ጋር፣ የእኛን ሀገር ምግብ ከስፔን ጋር፣ የእኛን ሀገር ምግብ ከኬንያ ጋር ፕሬዘንቴሽን ሊሆን ይችላል፣ ጣዕሙን ሊሆን ይችላል፣ አበሳሰል ቴክኒኩን ሊሆን ይችላል እና እንደዛ እያደረኩኝ የምሰራቸው ምግቦች በጣም አሉ እና ብዙዎቹ ፊውዥን የተደረጉት ምግቦቻችን ሰዎች ይወዷቸዋል። ደግሞ ያው ዶሮን በ10 ደቂቃ እኮ በመስራት ዶሮ ወጥን ለብዙ ኢትዮጵያውያን ሙያተኞቻችን እያስተዋወቅኩኝ ነው። ለማንኛውም ሼፍ በድጋሚ እንኳን ደስ አለ።
ሼፍ ሄኖክ እንግዲህ ቀደም ሲል እንዳልነው ሼፍ ሄኖክ ዘሪሁን የምስራቅ አፍሪካ ሼፎች ማህበር ፕሬዚዳንት ሆኖ ተመርጧል። ይሄ ደግሞ ለኢትዮጵያውያን ትልቅ ትርጉም አለው እና መልካም የስራ ጊዜ እንዲሆንልህ እመኛለሁኝ ሼፍ። እጅግ አድርጌ አመሰግናለሁ። ጥሩ ቀን ይሆንላችሁ። እሺ አድማጮቻችን፣ ከዜማ በኋላ እንመለሳለን። ጥሩ ጊዜ